ዛሬ አዲስ ቀን ነው። የዛሬ የጥሬ ወርቅ መረጃ ምን ይመስላል? ነሐሴ 12 2018 ዓ.ም ዕለተ ማክሰኞ የጥሬ ወርቅ መረጃ ጨመረ ወይስ ቀነሰ የሚለውን እንደተለመደው በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምንነግራችሁ ይሆናል። የወርቅ ሌቭሉስ ምን ያህል ነው የሚለን ጨምረን በደንብ አድርገን ነው የምንነግራችሁ። ቪዲዮውን ስትጀምሩ እንደተለመደው ቪዲዮ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ ይህንን በየቀኑ አልፎም እንግዲህ በየሰዓቱ የሚቀያየረውን የጥሬ ወርቅ ዋጋ ተከታተሉ ዘንድ በማክበር እንጋብዛችኋለን። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ አድርጉልን። የወርቅ ዋጋ እንግዲህ በአሁኑ ሰዓት ላይ እጅግ በጣም ፍላክቹዌት የሚያደርግ ዋጋ መካከል አንዱ ሆኗል። ምንም እንኳን የምንዛሬ መረጃ እንደዚህ የሚቀያየር አይደለም። በጣም የወርቅ ዋጋ ግን የተለያየ ምክንያቶች አሏቸው ተብለው ይታሰባል። እንደዚህ አንዴ ከፍ፣ አንዴ ዝቅ፣ አንዴ ተመልሶ ቦታው ላይ መሆን፣ አንዴ መጨመር፣ አንዴ መቀነስ፣ የተለያዩ ነገሮችን እጅግ በጣም ሴንሲቲቭ በሆነ መልኩ ቀጥተኛ የሆነ ተጽዕኖ ብዙ ነገር ነው በላዩ ላይ የሚደረግበት ማለት ነው። ዓለም አቀፍ የሆነ ኢኮኖሚ፣ ፖለቲካ የማይነካው የተለያዩ አይነት ኒውሶች ጨምሮ ቀጥተኛ የሆነ አፌክት የሚደረግ ነው። ቀጥታ እንደውም በሌላ ጊዜ አሳያችኋለሁ። ላይቭ የሆነ የኒውዮርክንና የለንደንን የወርቅ ገበያ ባሳያችሁ። እንዲሁም በጣም ድራማቲካል የሆነ ቼንጅ ነው። በእርግጥ ጊዜያቸውን ቁጭ ብለው 24 ሰዓት ጊዜና ወቅትን መደበው ከረጅም ሰዓት እዛ ሰዓት ላይ የሚያጠፉ ብዙ ሰዎች፣ ብዙ ትሬደሮች፣ ብዙ ኢንቨስተሮች አሉ። ነገር ግን እኛ በተገደበ ሰዓት በዚች በ8 እና በ9 ደቂቃ ውስጥ በየቀኑ በብሔራዊ ባንክ መረጃ መሰረት የሚቀያየረውን በአንድ ቀን አንድ የሆነ መረጃ ለእናንተ እያቀበልን ነው የምንገኘው። እንደነገርኳችሁ ምንም እንኳን በዚህ የወርቅ መረጃችን ላይ የምናቀርብላችሁ ወደ 10 እና 11 ብቻ የሚጠጉ ካራቶችን ቢሆንም ነገር ግን ብትፈልጉ ሌሎች ካራቶችም እንዳሉ ለማወቅ ቀላል ነው። ከ11 በላይ የሆኑ የወርቅ ካራቶች አሉ። ግን በብዛት በእኛ ሀገር እንደ ኢትዮጵያ የሚዘወተሩት የወርቅ አይነቶች ብዙ ጊዜ 18 እና 21 ነው። ነገር ግን ለጠቅላላ እውቀት እንዲሆናችሁም ሌሎቹንም ካራቶች ምንም እንኳን በስፋት ባንጠቀምባቸውም ይጠቅማችኋል ለመለየት። በተለይ በፍተሻ ማድረግ የምትችሉበት አካባቢ ከሆናችሁ የትኛው ፒዩሪቲ ሌቭል የትኛውን ካራት ይወክላል የሚለውን እንድታውቁ ጭምር የካራቱንም ዋጋ እንዲሁም ደግሞ የካራቱን መጠንንም መለያውን ፒዩሪቲ ሌቭሉን ጨምሬ የማሳያችሁ ይሆናል ማለት ነው። ከ14 ካራት ስንነሳ ፒዩሪቲ ሌቭሉ የ14 ካራት 47.75 አካባቢ ነው። በአሜሪካ ዶላር እንግዲህ በ82 የአሜሪካ ዶላር ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ 13300 የኢትዮጵያ ብር በመሸጥ ላይ ይገኛል። ሌላው የ15 ካራቱ ሲሆን 15 ካራቱም እንዲሁ እየተሸጠ የሚገኘው በአሜሪካ ዶላር በ88 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12200 ብር በኢትዮጵያ እየተሸጠ ይገኛል። የወርቅ ንጽህናው ምን ያህል ነው? የ15 ካራቱ ካላችሁ ደግሞ 54.10 አካባቢ የወርቅ ንጽህና አለው ማለት ነው። ቀጥሎ ደግሞ የ16 ካራቱን ስንመለከት 16 ካራቱ የወርቅ ንጽህናው 60.38 ሲሆን በአሜሪካ ዶላር በ94.18 ሲሸጥ በኢትዮጵያ ብር ደግሞ 15228 ከ99 ነው በመሸጥ ላይ የሚገኘው። እንቀጥላለን። የ17 ካራቱን ስንመለከት 17 ካራቱ ከ18 ካራት በታች የሆነ የወርቅ ንጽህና አለው። መጠኑ ፒዩሪቲ ሌቭሉ ምን ያህል ነው ካላችሁ እንዲሁ 66.26 የወርቅ ንጽህና አለው። ብሔራዊ ባንክ እንግዲህ 17 ካራት ብሎ ያስቀመጠው የወርቅ ንጽህናው መለኪያ ላይ ሲያስቀምጡት 66.26 ጀምሮ ልኪት ያለውን 17 ካራት ከማለት ባለፈ በአሜሪካ ዶላር በመቶ የአሜሪካ ዶላር እንዲሁም በኢትዮጵያ ብር በ16100 የአሜሪካ ዶላር በኢትዮጵያ ብር 16100 በኢትዮጵያ ብር በመሸጥ ላይ ይገኛል ማለት ነው። በመቀጠል የምነግራችሁ ደግሞ የብዙዎቻችን ምርጫ ነው። በተለይ ከ21 ካራት አንጻር በእርግጥ 21 ካራትን አፎርድ ማድረግም ሲያቅተን 18 ካራትን ገዛም ማለት እጅግ በጣም አሪፍ ነው። ከሌሎች ካራቶች በተለየ ቆንጆ ወርቅን
ወርቅን ሊወክል የሚችል ቀለም አለው። በእርግጥ 14 15ም እንደዚህ አይነት ከለር አላቸው፣ ወርቅን የሚመስል ከለር አላቸው። ነገር ግን 14 ካራት፣ 15 ካራት፣ 16 ካራት የሚባሉት ካራቶች ምን መሰላችሁ ደካማ ጎናቸው? ቼክ ለማስደረግ በሴራሚክ ሳህን ላይ ሊሆን ይችላል፣ ወይም ደግሞ ቼክ ማስደረጊያ ላይ ለተደጋጋሚ በሚሞከሩበት ሰዓት ላይ በሚፋቁበት ሰዓት ላይ ከለራቸው የመጥቆር ባህሪ ያለው 18 ካራት እና 21 ካራት ግን እንደዚህ አይነት ባህሪ ወይም ፕሮፐርቲ የላቸው። ብዙ ጊዜ ከወርቅ ንጽህናቸው አኳያ ከ70 በላይ ኦልሞስት 18 ካራት ከ70 በላይ ነው። 75 ነው በአማካኝ ስታንዳርዱ የወርቅ ንጽህና አለው። ሌሎቹ ደግሞ የተለያዩ ማዕድናቶች እና ብረታ ብረቶች አሉት እና በሚፋቅበት ሰዓት ላይ ከለሩ ወደ ጥቁር የመቀየር አዝማሚያ የለውም። ሌሎቹ ግን ከለራቸውን በቀላሉ ይቀይራሉ ማለት ነው። በአሜሪካ፣ በአውሮፓ፣ በካናዳ በትልቅ ሀገራቶች በጣም ተወዳጅ ነው። በጣም ጠንካራ ነው። በጣም ትልልቅ የሆኑ የከበሩ ድንጋዮችን በጣም አጥብቆ መያዝ አጠንክሮ መያዝ የሚችል የወርቅ አይነት ነው። በአሜሪካ ዶላር በ105 የአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በ17100 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። የ18 ካራት ተመልካች አድማጮቻችን እየሰማችሁ ያላችሁት የዛሬን የነሐሴ 12 2018 ዓ.ም የወርቅ ዋጋ የደረሰ የሚለውን በጥሬው በመስማት ላይ ነው የምትገኙት። በመቀጠል የ19ን የ20ን እያለን እስከ 24 አስመለክታችኋለሁ። ቪዲዮውን ታዲያ ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን አይረሳ። የ19 ካራትን ስንመለከት በአሜሪካ ዶላር በ111 ከ80 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18000 ኢትዮጵያ ብር ነው በሚሸጥ ላይ የሚገኘው። በመቀጠል የምንመለከተው ደግሞ የ20 ካራቱን ሲሆን 20 ካራቱ በኢትዮጵያ ብር 20 ካራቱ እየተሸጠ የሚገኘው በ19036 የኢትዮጵያ ብር ነው። 19036 የኢትዮጵያ ብር የ20 ካራት እየተሸጠ ይገኛል። የ21 ካራቱ በእኛም ሀገር በመካከለኛው ምስራቅ እንዲሁም በአፍሪካ በጣም ተወዳጅ ከሆኑ የካራት አይነቶች መካከል አንዱ ነው። በጣም ይወደዳል፣ በጣም ይመረጣል። 21 ካራቱ ታዲያ በኢትዮጵያ ብር በምን ያህል በጥሬው ገብተዋል ለምትሉኝ ደግሞ በ19988 የኢትዮጵያ ብር ወይም ደግሞ በአሜሪካ ዶላር የ21 ካራት ዋጋ 123 ከ59 በመሸጥ ላይ ይገኛል። ብዙም በንጽህናው ከ21 ካራት የማይርቀው የ22 ካራቱን ስንመለከት ደግሞ 86.84 አካባቢ 91.39 አካባቢ የ22 ካራት አለው። የ21 ካራቱን ያው ስለምታውቁት ነው 87.5 ነው የወርቅ ንጽህናው። የ22 ካራቱ በአሜሪካ ዶላር በ129 የአሜሪካ ዶላር በመሸጥ ላይ ይገኛል። በመቀጠል ለካፒታል እና ለኢንቨስትመንት ምርጫችሁ የሚሆነው የ23 ካራትን ስንመለከት 23 ካራቱ በ135 የአሜሪካ ዶላር እየተሸጠ ሲገኝ የ24 ካራት ደግሞ በ141 የአሜሪካ ዶላር አንዴ ከፍ አንዴ ዝቅ በማለት ላይ ይገኛል። የ23 ካራቱ በኢትዮጵያ ብር 21800 ገብቷል። የ24 ካራቱ ደግሞ እንዲሁ 22800 ገብቷል። በ1000 ብር የ23 እና የ24 ካራቱ ልዩነት አላቸው ማለት ነው። ይህን ይመስላል እንግዲህ የዛሬ የጥሬ ወርቅ ዋጋ የነሐሴ 12 የዕለተ ማክሰኞ መረጃችን። በቀጣይ መረጃዎችን እንዲሁ እየተከታተለ መናቀርብ ይሆናል። ቻናላችንን ሰብስክራይብ አድርጉልን። እንደዚህ አይነት ዕለታዊ ወቅታዊ ትኩስ መረጃዎችን ለማግኘት ማለት ነው። የደወል ምልክቷን መጫን አትርሱ። በያላችሁበት መልካም ጊዜ